ቆይ ምንድነው? ይሄ ቤተሰብ ይባላል። እሺ ከምን ሰላማችሁ ተመለሰ? እባክህ ሰላማችን በር ላይ ነበር። አንቺ እስክትወጪ ነበር የሚጠብቀው። አንቺ ስትወጪ እሱ ገባ። ግድ የለም አሁን ገብቼ አስወጣዋለሁ። አሁን ለማንኛውም ወደ ቤት ሂጂና ነገ ሁሉንም ነገር እናወራለን። ምን ቤት አለኝና ነው የምሄደው? ልጅሽ እኮ ያለኝን ንብረት በሙሉ ነጥቆኛል። ሂጂ በቃ። እኔ በአካውንትሽ የሆነ ገንዘብ አስገባልሻለሁ። ያቺን ሴት ከምድረ ገጽ ካላጠፋት የቤተሰቤን ሰላም ስትነሳኝ ነው የምትኖረው። ሰዎች መታችሁ ትቀመጣላችሁ ወይስ እኛ ተነስተን እንሂድ? ወይኔ ለዩ ቤቴ የማን መፈንጫ ይሆን? ቆይ አንቺ ደግሞ ቤታችን ምን ትሰሪያለሽ? ቀስ ተረጋጊ እንጂ እኔ ፍንዳታ የሞተ ሰው ፈሳል። እንግዲህ መፍሳት አለመፍሳቱን የሚያውቀው ሬሳ የማሽተት ልምድ ያለው ምን ነው? ማን እንደሆንኩ ረሳሽው እንዴ? ሰይጣን እንደሆንሽ እንኳን ዓለም ነው የሚያውቀው። ለማንኛውም መች እንደሚበተኑ አላውቅም። ተሰብስበውልሻል። ሰይጣን መች ሰው ሲሰበሰብ ይወድ። የመጥፎ ሰው ስም ሁሉ ጊዜ መጥፎ ነው አይደል? የምን ፍላሽ ነው እዛ የነበረው? አልገባኝም። ቆይ ምንድነው? እንደምታዩት ትልቅ ደስታ ላይ ነው። ያናዷት ነው እንዴ? ያቺ ሰይጣን እንደ አምቡላንስ እየተቀለቀለች ሄደች። ከዚህ በኋላ እንግዲህ የቤተሰብ ይሁን እንደዚህ በፍቅር ይቀጥላል። በጣም ደስ ይላል። የእውነት ያው ተኝቼ ካላለምኩ ማለት። በአቶ ለይኩንና ወይዘሮ ዝናሽ ሰፊና ዘመናዊ ቤት ውስጥ የፍቅር የጭንቀትና የጥላቻ ገመዶች ተሳስረዋል። በዚህ ቤት ውስጥ ኑሐሚን ንጹህ ፈገግታዋና ሩህሩህ ልቧ ሁለቱን ወጣቶች ናሆምንና ዳግምን በአንድ ጊዜ ማረከ። ኑሐሚን ናሆምን ትወደዋለች። ናሆምም የኑሐሚንን ስሜት ይጋራል። ዳግም ደግሞ ኑሐሚንን አጥብቆ የሚወድ ከመሆኑም በላይ ለፍቅሯ የሚቀና ነው። ኑሐሚን ግን ዳግምን ከወንድምነት በዘለለ በፍቅር ዓይን አይታው አታውቅም። ማየትም እንደማትፈልግ አስረግጣ ነግረዋለች። ይህ የፍቅር ትርምስ በቤት ውስጥ ያለውን ውጥረት ጨምሯል። ከዚህ የፍቅር ትርምስ በስተጀርባ ደግሞ የቤቱ ምሰሶዎች አቶ ለይኩንና ባለቤታቸው ወይዘሮ ዝናሽ ጥልቅና አደገኛ ሚስጥርን ተሸክመው ይኖራሉ። ሚስጥሩ የድሮዋ የናሆም ሚስት የአምራን እጅ ላይ የነበረ ሲሆን የዳግምን አባት አቶ ለይኩንና ወይዘሮ ዝናሽ ገድለው ሲቀብሩ የሚያሳይ ቪዲዮ ነበረ። አምራን ይህንን ቪዲዮ እንደ መሳሪያ በመጠቀም ሁለቱን ባልና ሚስት ቤተሰባቸውን በሚያጠፋ ስጋት ውስጥ ከተተቻቸው። ከድርጅቱ ከፍ ያለ ሸር ወይም አክሲዮን ካልሰጧት በስተቀር ቪዲዮውን ለዳግም እንደምትሰጠው አስጠንቅቃቸዋለች። ለሳምንታት በፍርሃትና በጭንቀት ከተሰቃዩ በኋላ አቶ ለይኩን አንድ ከባድ ውሳኔ ላይ ደረሱ። አምራንን ለመቅጠም ወሰኑ። አንድ ሌሊት አምራን ሌላ የክፍያ ጥያቄ ይዛ ስትመጣ አቶ ለይኩን ለረጅም ጊዜ ሲያዘጋጁት የነበረውን እቅድ ተግባራዊ ያደረጉ። አምራን ሳታስበው ተያዘች። አቶ ለይኩን አምራንን በድብቅ ቦታ ካሰሩ በኋላ ቪዲዮውን ለማግኘት እያንዳንዱን እንቅስቃሴዋን በጥንቃቄ መረመሩ። አምራን የቪዲዮውን መገኛ ለመናገር እምቢ ስትል አቶ ለይኩን ሊያስገድዷት ተገደዱ። አምራን ግን ፈጽሞ እሺ ልትል አልቻለችም። ከረዥም ትግልና ማስፈራሪያ በኋላ በመጨረሻም ቪዲዮ የተደበቀበትን ቦታ ልትናገር አልቻለችም። አቶ ለይኩን ቪዲዮውን በምን መልኩ ሊያገኙት እንደሚችሉ ቢያስቡም ለጊዜው መፍትሄ አልመጣላቸውም። አምራንንም እንደታሰረች በዚያው በታሰረችበት ቦታ እንድትቆይ ወስነዋል። በዚህች ሴት ምክንያትማ የዚህን ቤት ሰላም ድጋሜ ማጣት አልፈልግም ብለዋል። ሌላው በዚህ ቤት ውስጥ ትንሿ የቤቱ አባል ኤሚ የራሷ የሆነ እጅግ የከበደ ጭንቀት አጋጥሟታል። ይቅርብሽ፣ አይሆንሽም፣ ይጎዳሻል ብትባል ወጣት ልቧ የማንንም ምክር እንዳትሰማ አድርጎ ከኤርሚያስ ጋር እብድ ያለ ፍቅር ውስጥ ከተታት። ኤርሚያስ የቀረባት ለገንዘብ ብሎ እንጂ ለፍቅር ብሎ እንዳልሆነ ከረፈደም ቢሆን ከተጎዳች በኋላ አወቀች። ታዲያ ምን ይጠቅማታል? ይባስ ብሎ ዛሬ ራሷን ቸክ ስታደርግ ነፍሰ ጡር መሆኗን አረጋገጠች። ከዚህም የባሰው ደግሞ ኤርሚያስም አብረው ፍቅር ሲሰሩ የሚያሳይ ቪዲዮ ይዞ የሚፈልገውን ነገር ካላደረግሽልኝ ወይም ከድርጅቱ ላይ ያለሽን ሸር ሙሉ በሙሉ ወደ እኔ ካላዞርሽልኝ በስተቀር ቪዲዮውን ሶሻል ሚዲያ ላይ ለቀዋለሁ እያለ እያስፈራራት ነው። የኤሚ ዓለም ፈርሷል። ብቸኝነትም
ከቧታል። በዚህ የጨለማ ጊዜ ኑሐሚን የኤሚ ብቸኛ ብርሃን ሆነች። ኤሚን በክንዷ ስር አስገብታ አጽናናቻት። ጠንካራ እንድትሆንና መፍትሄ እንድትፈልግ ታበረታታታለች። የኑሐሚን ርህራሄና ምክር ኤሚን ከተስፋ መቁረጥ አረንቋ ውስጥ እያወጣት ያለ ይመስላል። የቤቱ ግድግዳዎች ብዙ ሚስጥሮችን ቢይዙም የፍቅርና የምቀኝነት ውጥረቱ ደግሞ ሌላ የራሱ የሆነ መንገድ ይዞ ነበር። ኑሐሚን የኤሚን ልብ ለማረጋጋት እየጣረች ነው። ከናሆም ጋር ያላት ፍቅር ርብም እየጨመረ መጥቷል። ሁለቱም በተመሳሳይ የፍቅር ስሜት ውስጥ መሆናቸውን በመገንዘብ የማይታይ መስህብ ይፈጥሩ ነበር። አንድ ቀን ኤሚ ትንሽ የተሻለ ስሜት ሲሰማት፣ ቤተሰቡም በአንጻራዊነት ሰላም ሲሆን፣ ኑሐሚንና ናሆም በመኪና ውስጥ ተቀምጠው በዝምታ ይተያያሉ። ስለ ፍቅር ብዙ አወሩ። ፍቅር ማን ቀድሞ እንደያዘው ተነጋገሩ። ናሆም ቀድሞም እንደምታፈቅረው እንደሚያውቅ ነገራት። በዓይኖቻቸው መካከልም የማይነገር ስሜት ነበር። ቀስ በቀስ ተቀራረቡ። ሊሳሳሙ ጥቂት ሲቀራቸው በዚያን ጊዜ ነበር ዳግም እንዳጋጣሚ ሲያልፍ የተመለከታቸው። ዓይኖቹ በንዴትና በቁጣ ተሞልተው ነበረ። ይሄ ምንድን ነው? ድምፁ ከፍተኛና አስፈሪ ነበር። ሦስቱም በድንጋጤ ተዋጡ። ዳግም የኑሐሚንን ፍቅር የሚፈልግ ቢሆንም የናሆምንና የኑሐሚንን ቅርርብ በዚህ ልክ አድጎ ማየቱ ለሱ ከባድ ነበር። የያዘው ንዴትና ብስጭት ቤቱን በአዲስ የጭንቀት ማዕበል ውስጥ ከተተው። የቤቱ ሚስጥሮችና ግንኙነቶች ይበልጥ እየተወሳሰቡ ሲሄዱ የነገዋ ፀሐይ ምን እንደምትሸከም ማንም ሊያውቅ አልቻለም። የፍቅር ትሪያንግሉ ፍጻሜው የት ይሆን? የአምራንና የኤርሚያስ ስጋቶች ሙሉ በሙሉ ይወገዱ ይሆን? አቶ ለይኩንና ወይዘሮ ዝናሽ ከጥፋታቸው ተላቀው ሰላም ያገኙ ይሆን የሚለውን ደግሞ በቀጣይ የምናቀርብ ይሆናል። ውድ የኑሐሚን ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም። እባካችሁ እየበላችሁ እስቲ እኔም የሚጨምር ነገር ይዤ ነው። ሁሉም ነገር እኮ ሙሉ ነው። ይልቅ ናሆም ያጠገብ አረፍ በይና ቢ ተረጋግተሽ ቢያሻል ናሆም ያጠገብ ምናምን እባክሽ ኑሐሚን ይህን ሚስጥር ለማንም አትናገሪብኝ። ከኤርሚያስ ነው አይደል? ሲጀመር እኔ እኮ ከሱ ውጭ ሌላው እንዳላቅም። ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ልማዱ። በአጭር ጊዜ ውስጥ እራት አብሮ ተሰብስቦ መብላቱ ቆይ ምንድን ነው የሆነው? ሁሉም በሆዱ ውስጥ ይዞ የኖረውን ሚስጥር አወጣ። ፈጣሪ የዚህ ቤተሰብን ጣፋንታ ያማረ ያደርገው። አሜን። እንግዲህ እኔ ምርቃት አልችልበት፣ ያው ሽማግሌው ከመረቁ ይበቃል።